መጀመር ቢፈልግ 30 ሺህ ብር ብቻ ይጠይቀዋል። በ30 ሺህ ብር በ20 ሺህ ብር መጀመር ይችላል። ማር ነው ይዘን የመጣነው ከገበሬ ሰብስበን እንደዚህ አጣርተን አሽገን እንሸጣለን። በማንኛውም አይነት ኳንቲቲ የፈለጉትን ያ ወደ ቢዝነሱ በትንሽ ሳንቲም መግባት ይችላል። ዴሊቨር እናደርጋለን። የትኛውም ከተማ ቢሆን ማህበረሰቡ በሚፈልገው ልክ በተመጣጣኝ ዋጋ ጥራቱን ጠብቆ ማሩን ቤታቸውን አርሰናል። እንደምን አላችሁ ውድ የስለ ቢዝነስ ሚዲያ ቤተሰቦች። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሐሳቦችን ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በተለይ በአገራችን የምንጠቀመው ማርን ነው። ወደ ማር ቢዝነስ መግባት የምትፈልጉ ከሆነ እንዲሁም ደግሞ ማርን ከነሱ ወስዳችሁ ለራሳችሁ ጥቅም ማዋል የምትፈልጉ ከሆነ ይሄንን ማር የሚያመርቱ ድርጅቶች ጋር ነው አሁን ቆይታ የምናደርገው። ስለዚህ ይሄንን ቪዲዮ እስከመጨረሻው በመመልከት ስለዚህ ሙሉ መረጃ ታገኛላችሁ ማለት ነው። ይሄንን ፕሮግራም በመምራት አብሬያችሁ የምቆየው እኔ ሉካ ቢዳቢል፣ በካሜራ ኤርሚያስ አብሮን አለ። ለዚህ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። እግዚአብሔር ይመስገን። እሺ እንግዲህኛ በቻናላችን የተለያዩ ከቢዝነስ ጋር የተያዙ በተለይ አምራቾች ጋር ትኩረት አድርገን እንሰራለን፣ ለተመልካቾችን ፕሮግራሞችን እንሰራለንና ዛሬ ደግሞ ራስን በማስተዋወቅ ጀምርልንና የት ነው የምንገኘው የሚለውን ነገር እንገረን። ስሜ መላኩ ገብሬ ይባላል። የመጣሁት ከጎጃም አካባቢ ነው። ከዛ አካባቢ ማር ነው ይዘን የመጣነው ከገበሬ ሰብስበን እንደዚህ አጣርተን አሽገን እንሸጣለን። እሺ እንግዲህ ፊት ለፊቴ ማር ይታዩኛል። የተለያዩ ብዙ አይነት ማሮች አሉ። እንግዲህ ይሄ ማር ምንድነው የሚለየው? ምን አይነት ምርት ነው? በምንስ ነው ከገበያው ተለይታችሁ የመጣችሁት? መልካም። አንደኛ የምንለይበት መንገድ ምንድነው? እኛ ቀጥታ ከገበሬ ነው የምንገዛው። ይሄ ወደ ቤንሻንጉል አካባቢ የመጣ ማር ነው። ጫሪ ከሚባል የማር ቀሰም እጽዋት የተቀሰመ ነው። እንደገና ይሄ ደግሞ የአዳባና የዋዥማ የሚባል የሳር አበባ ከዛ የተቀሰመ ነው። ለየት የሚያደርገን ቀጥታ ከገበሬ መግዛታችን ነው። ስሞች ይታዩኛል እዚህ ጋር ዳንጎ የሚል እያነበብኩ ነው። የአካባቢ ስም ነው። የአካባቢ ስም ነው። እሺ እንግዲህ ያው በእኛ ሀገር ላይ የማር ተጠቃሚ ብዙ ነው። ብዙ ጊዜ ደግሞ ገበያ ላይ የምንቸገረው ዋነኛው ነገር ማሩ ከተገዛ በኋላ ወይ ቀጭን ነው ተፈጥሯዊ አይደለም የሚል ፍራቻ አለ እና እናንተን በምን መልኩ ደንበኞች ማመን ይችላሉ? ከዚህ አንፃር አንደኛ ነገር ማር በተፈጥሮ ቀጭን ማር፣ ወፍራም ማር፣ የሚረጋ ቶሎ የማይረጋ የሚባል ማር አለና ኖርማሊ በማየት ብቻ በኢንስፔክሽን የሚለይ ማር አይኖርም። ከሌሎቹ ታማኝነት የሚኖረን ስፖንሰር የሚያደርጉን ፕሮጀክቶች አሉ እና እነሱ ቴክኒካል ቲም አላቸው። በስነ ስርዓት የእኛን ማር አደልትሬትድ መሆን አለመሆኑን ቼክ አድርገው አጣርተው የሚሰጡን ስለሆነ ስጋት አይኖርም። ምን ያህል ጊዜ ቆይታችኋል ምናልባት በዚህ ቢዝነስ ላይ? በጣም ረጅም ጊዜ። እኔ ከአባቴ ነው ስራውን የተቀበልኩት። ኦልሞስት ከ30 ዓመት በላይ በዚህ ቢዝነስ ውስጥ ቆይተናል። እኔ እንኳን ወደ ስራ ከገባሁ 10 ዓመት ይሆነኛል። ስለዚህ በዚህ 30 ዓመት ጊዜ ውስጥ ምናልባት ከአዲስ አበባ ውጪ ማር ታስረክቡ ነበር ወይ? እንዴት ነበረ? ኢትዮጵያ ውስጥ ማንኛውም ከተማ እናደርሳለን። ዴሊቨር እናደርጋለን። የትኛውም ከተማ ቢሆን በማንኛውም አይነት ከ1 ኪሎ 2 ኪሎ ጀምሮ በልክም በመኪናም ቢሆን ዴሊቨር ማድረግ ይችላል። ስለዚህ በየትኛውም አይነት ፍላጎት በየትኛውም አይነት ማህበረሰቡ በሚፈልገው ልክ በተመጣጣኝ ዋጋ ጥራቱን ጠብቆ ማሩን ቤታቸውን አርሰናል። ያው ማር ገበያ ላይ ያለውን ዋጋ እናውቀዋለን። ስለዚህ ከዛ አንፃር የእናንተ ምርት ሰው ሊገዛ ቢመጣ ምን ያህል ተመጣጣኝ ዋጋ ያገኛል? በእርግጠኝነት በጣም ፌር ዋጋ ነው። አሁንም ቢሆን እነሱም እያሉ የነበረው ምን ነው ዋጋችሁ ምናምን እያሉ ነው የነበረው። ምክንያቱም እኛ ቀጥታ ከገበሬ በመሀል ብዙ ደላላ ስላሌለብን እኛ በተመጣጣኝ ዋጋ እናቀርባለን። ቀጥታ ከገበሬው ማለት ነው። በጣም ጥሩ። እንግዲህ ገበያ ላይ የቆያችሁበትን ጊዜ እየነገርከኝ ነበር። እዚህ ጋር ደግሞ የሚታዩ ማሮች ቅድምም ነግረኸኛል ከተለያዩ ሀገሮች እንደመጡና ቀለማቸው የተለያየ ነው። ስለዚህ ለምን ተለያየ ቀለሙ የሚለውን ነገር ንገረኝ። መልካም። የማርን ቀለም የሚወስነው የሚቀሰምበት የቀሰም እጽዋቱ ነው። የቀሰም ለምሳሌ ይሄ የምታየው ከሆነ ወደ ወርቃማ አይነት ከለር ነው ያለው። ጫሪ የሚባል ዛፍ አለ። ከዛ ዛፍ የሚቀመም ነው የሚሆነው። ይሄኛው አይተሽኮን ቢጫ ብዙ ጊዜ ለጠጅ ተፈላጊ ነው። የከለርም ጣዕምም ስላለው ከአደይ አበባና ዋዥማ የሚባል የሳር አበባ አለ። ከነዛ ነው የሚቀሰሙ እና የከለሩ ልዩነት የሚመጣው በቀሰም እጽዋቱ ወይም ደግሞ ቀሰም ማለት ንቧ የምትቀስምበት አበባ ማለት ነው። ምናልባት ጥቅሙ ሲለያይ ይሁን በትክክል ይለያያል። ይሄ እንደነገርከኝ የጠጅ ነው። ጣዝማ ማር እና የተለያዩ ማር ለዳቦም ለምግብም ይሆናል። ነገር ግን ብዙ ጊዜ ፕሪፈረንስ አሁን ለዚህ የሚሰጠው ለጠጅ ነው እንጂ ለጠጅ ብቻ ነው ማለት አይደለም።
500 ግራም አካባቢ ነው አይደል? ሁሉም 500 ግራም ናቸው። 500 ግራም ነውና አንድ ሰው ከናንተ እንደ ቢዝነስ ከናንተ ወስዶ በጅምላ ለመሸጥ ቢፈልግ በአነስተኛ በስንት ብር ዋጋ ማግኘት ይችላል? እንዴት ማድረግ እንችላለን መሰለሽ? ይሄ በፒስ እኛ ጋር 500 ብር ሊያገኝ ይችላል። በልክ ከሆነ ከዛም በታች ነው የሚሆነው እና አሁን ቢዝነሱን መጀመር የፈለገ ሰው በዚህን ያህል እፈልጋለሁ ቢል ለምሳሌ በ50 ኪሎ መጀመር ቢፈልግ 30 ሺህ ብር ብቻ ይጠይቀዋል ማለት ነው። 600 ብር። ስለዚህ በበዛ ቁጥር እንቀንስለታል። ስለዚህ ወደዚህ ቢዝነስ መግባት የሚፈልግ ሰው በአነስተኛ በ30 ሺህ ብር በ20 ሺህ ብር መጀመር ይችላል። ወደ ቢዝነሱ መቀላቀል የፈለገ ማንኛውም ሰው በምን ያህል ስኬል በምን ያህል ስፋት እሰራለሁ ብሎ ከወሰነ በኋላ እኛው ዋጋውን እናወጣለን። ችግር የለውም። ባለው አቅም በአንድ በሁለት ፒስም መስራት ይችላል ከኛ። ከዛ በተጨማሪ ደግሞ ምናልባት ወደ እናንተ ማር የሚያቀርቡላችሁ ሰዎች ቢኖሩ የመቀበል አማራጭ ይኖራል እናንተ ጋር? አሁን እንደዛ እየሰራን አይደለም። የመስራትም ያን ፍላጎቱም የለንም። ምክንያቱም እኛ የራሳችን አምራቾች አሉ። ከነዛ አምራቾች ነው በውል ገብተን ምን ሰበስበው እንጂ ከሌሎች አምራቾች ምክንያቱም የማሩን ጥራት ማረጋገጥ አሁን ከባድ ነው የላቦራቶሪ ስራውና ከማናምናቸው ሰዎች አንቀበል። ስለዚህ እናንተ በራሳችሁ አምርታችሁ ብቻ ነው ነገር በራሳችን ነው። የኛ ገበሬዎች አሉ እኛ ሰፖርት የምናደርጋቸው ከነሱ ነው የምንሰበስበው። ቋሚ አብራችሁ የሚሰሩ ማለት ነው። እንግዲህ ብዙ ማብራሪያ ሰጥተኛል ብዬ አስባለሁ። ተመልካቾችም ብዙ ነገር ያገኙበታል ይሄንን ቪዲዮ። በስተመጨረሻ ግን አንተ ማለት የምትፈልገው ነገር ካለ ድሉ ልስጥ። በመጨረሻም ከኛ ጋር መስራት የሚፈልጉ ወደ ቢዝነሱ መግባት የሚፈልጉ ሰዎች በማንኛውም አይነት ኳንቲቲ የፈለጉትን ያህል ወደ ቢዝነሱ በትንሽ ሳንቲም መግባት ይችላል። እንደገና ደግሞ እኛ በብዛት ልናቀርብላቸው የምንችላቸው ልክ ሃኒ ፕሮሰስ የሚያደርጉ ሰዎች፣ ኤክስፖርት የሚያደርጉ ሰዎች አብረው ሊሰሩ ይችላሉ። ኮንታክታችን እናስቀምጣለን፣ ሊያገኙ ይችላሉ። እሺ፣ ስለነበረን ቆይታ በድጋሚ አመሰግናለሁ። መልካም ቀን። እናመሰግናለን። እንግዲህ በዛሬ ፕሮግራማችን ያነሳንላችሁ ስለ ማር ቢዝነስ ነው። እዚህ ቢዝነስ ላይ መሳተፍ ለምትፈልጉ ደግሞ መነሻ ካፒታል ከ20 እስከ 30 ሺህ ብር ብቻ ይዛችሁ ወደዚህ ቢዝነስ መግባት ትችላላችሁ። የኛ ፕሮግራም ዛሬ በዝርዝር ይሄንን መረጃ ለእናንተ አድርሷል ማለት ነው። ፕሮግራማችን ዛሬ ይሄንን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።